ሰላም ውድና የተከበራችሁ የሐረግ ድራማ ተከታታዮች ሰላም ብያለሁ። የሐረግ ድራማ እንግዲህ 111 ያለቀው ይፍራታና ገኒ ናታንን እንዲሁም ደግሞ ጽዮንን ጠይቀው ሲመለሱ ነበረ። እንግዲህ ይፍራታ ገኒ አንቺ ወደ ቤትሽ ሂጂ ተመለሽ፣ እኔ ደግሞ ወደ ሐኪም ቤት ልሄድ ስትል ነበረ። ነገር ግን ወደ ሐኪም ቤት ሳይሆን ይፍራታ የሄደችው ወደ ሆነ ቦታ ነበረ ማለት ነው እና ገኒም ስትከታተላት ነበረ። እንግዲህ ይፍራታ ዝማሌ ስንል ዝምታዋን ሰብራለች። አጅርት ለኬ ስራዋን እየሰራች ነበር ማለት ነው። አቤል አጥምዷት ሳይሆን ይልቁንስ እሷ ስታጠምደው ነበር ማለት ነው። እያንዳንዱ መረጃ ይዘበታል እንግዲህ ምንም አማራጭ የሚኖረው አይመስለኝም። አቤል ከይፍራታ ጋር የሚሰራ ይሆናል። ሌላው ደግሞ ይፍራታ ልታገኘው የሄደችው ልጅ ማን ይመስላችኋል? እንዲሁም ቢኒ ልጁ መጣ ወይ እሷም ልጁ መጣ ወይ ነው ያለችው። እና እኔ አንድ ሀሳብ አለኝ ማለት ነው። የኔ ጥርጣሬ ምንድን ነው? የፍራታ እና ቢኒ ሊያገኙት የሄዱት ልጅ ናታን በፊት ገደለው ተብሎ ቪዲዮ የተያዘበት እንዲሁም አቤል እንዲሁም ደግሞ ያፌት ናቸው ያን ነገር ያደረጉት። በሱ ነው እንግዲህ እያስፈራሩት ያሉት እና ያንን ልጅ አግኝተውት ይመስለኛል ማለት ነው። እና ያ ተሆነ እንግዲህ ያው በቃ ሁሉም ነገር ይቃልላቸዋል ማለት ነው። ያኔ ያፌትን ለመጣል ማለት ነው። ይፍራታ እንግዲህ አቤልን ካሁን በኋላ አብረን ትሰራለህ፣ እንደውም የምትፈልገውን ብር እሰጥሃለሁ፣ ጽዮንንም ሄደህ ታስፈታታለህ ስትለው ነበረ። እሱም ደግሞ አንቺ ደግሞ ብር መሰጪ ከየት አግኝተሽ ነው? እና እኔ አንቺን አልፈልግም ብሎ ቤዛ ጋር ደውሎ ነበረ። ቤዛም ሲነግራት እንግዲህ በጣም ደስ ብሏት ነበረ። አይ ችግር የለውም እሰጥሃለሁ፣ አንተ ብቻ አስፈታት ስትል ነበረ። ነገር ግን መጨረሻ ላይ ሀሳቧን ቀይራለች ማለት ነው። ምክንያቱም አስጠያፊ ነገር ሲናገራት ስልኩን ዘግታበታለች ማለት ነው። እና ይች አስመሳይ አትወዳትም ለኬ ምናምን እያለ በጣም በትክክል የምትወዳት ይፍራታ ናት እያለ ነበረ። ነገር ግን ቤዛም በጣም ነው የምትወዳት ጽዮንን። ነገር ግን ልጁ የመጣበት መንገድ ትክክል ስላልመሰላት ነው ማለት ነው። እና ሄዶ ግን ጽዮን በቅርቡ የምትፈታ ይመስለኛል። እንዲሁም ደግሞ ናታንም እንደዛው። ሉሊት እንግዲህ ምግብ ሰርታ የማታውቀውን አሳሮን አይታ ነበረ ሰርታ እንግዲህ ለጽዮንና ለናታን ሄደች። ነገር ግን አልተሳካላትም። እንኳን ምግቧን ሊቀበሉ አይደለም በስነ ስርዓት እንኳን አላናገሯትም። እዚህ ጊዜ እንዳትመጭ በማለት ነበር ያባረሯት። እና ሆ ብላ ሳይሆን እንግዲህ ድንገት ነበር የነገረችው የጽዮንን መታሰር። ናታን አልሰማም ነበረ እና ሰምቶ ሲናደድ በጣም ደስተኛ ነበረች። እንዲሁም ሰው በመናገሯ እና እሱ በመስማቱ ደስተኛ ሆና ነው የተመለሰች። እንዲሁም ደግሞ ቤዛ ናታንን ልትጠይቅ ስትሄድ እንዴት ይሄን ያህል ነገር ትደብቂኛለሽ እህቴን መታሰር ብሎ በጣም ነበረ ቤዛ ላይ የጮኸባት። ቤዛን በጣም አዝና ነው የተመለሰች። ቆይ እኔ ከሰው ጥሩ በማሰብ እንዴት እንደዚህ ያም ተነስቶ ይጮህብኛል ብላ ያው እንግዲህ አሁን እንዳየናት ማንንም ማመን አትፈልግም። ምክንያቱም ይሄ ሁሉ የሆነው እንግዲህ በሔዋን የተነሳ ነው። እንዲሁም ደግሞ ልዑልን በጣም ርቀዋለች ላይ አልፈልግም ብላ እሱንም ርቃለች ማለት ነው። አሁን ላይ በጣም ብቸኝነት እየተሰማት ነው። ነገር ግን ያው ሔዋንም ምንም የበደለቻት ነገር የለም፣ ልዑልም እንደዛው እና ነገር ግን ያው አለ አይደለ በአንድ ሰው እንትን ስላለን ሁሉም ይመስለናል ማለት ነው። እንግዲህ ይፍራታ ናታንን ለመጠየቅ ስትሄድ ልታገኘው አልቻለችም ማለት ነው። ምክንያቱም እህቱን ስለደበቁት ማንንም ሰው ማግኘት አይፈልግም ማለት ነው። እና በዚሁ አጋጣሚ ሳታገኘው ነው የተመለሰች። እንዲሁም ደግሞ ጽዮን ጋር አንዳንድ ነገር ሊያወሩ ነበረ። ነገር ግን ሰዓት አለቀ ማለት ነው። ጽዮን በጣም ነበር የጓጓችው ምክንያቱም ምን ይሆን ብላ ማለት ነው። እና ሁላችንም እንግዲህ ጓጉተን ነበር ድራማው ያለቀው። ነገር ግን ያው ያንን በፌክ ሞት የተባለውን ስለዛ መሰለኝ ለነግራት ያለችው ማለት ነው። እንግዲህ የኔ ጥርጣሬ ነው። በእርግጠኝነት ግን ያ ነው የሚመስለኝ ማለት ነው። ያኔ ያፌትና አቤል የያዙት ቪዲዮ ገደለው የተባለው ልጅ ያገኙት ይመስለኛል ማለት ነው። እንግዲህ
ዳጊ ቤት ውስጥ ብቻውን ደበረኝ ምናምን እያለ እያለቃቀሰ ነበረ። እናቱን ከልጅነት ጀምራ ነው የተወችኝ ምናምን ሲል ነበረ። እና እንዲሁም ያፌት እንግዲህ ገኒን በጣም ሲናገራት ነበር እና ቤት ውስጥ ይፍራታም እናቴን አትናገር በማለት እናቴ ብላ በመጣራት ልክ ልኩን ነግረዋለች ማለት ነው። ነገር ግን በኋላ ላይ ልጄ እናቴ ነው እንደ ያልሽ ምናምን ስትላት አይ አላልኩሽም እያልኩሽ መስሎች ነው እንጂ ምናምን በማለት መልሳላታለች ማለት ነው። እንግዲህ ያው ያፌትም ያውቃል እናቱ እንደሆነ ልጅዋ እንደሆነ ማለት ነው። እና እንዲሁም ደግሞ እሷም ይፍራታ ገኒ እናቷ እንደሆነች እያወቀች ይመስለኛል ማለት ነው። ያው ምርመራው አልደረሰም፣ ነገር ግን እርግጠኛ ሆና ነበር ስትናገር የነበረ ከያፌት ጋር ማለት ነው። እና እንግዲህ ያፌት በቅርቡ የሚወርቅ ይሆናል ማለት ነው። እንዲሁም ደግሞ ናታንን ረስቶ እንግዲህ ጽዮንን ለማስፈታት ተፍ ተፍ እያለ ነው። እንግዲህ ጽዮንን ለማስፈታት ሁላቸውም እየሰሩ ይገኛሉ። እዚህ ያፌት፣ እዚህ ደግሞ ይፍራታ፣ ቤዛ እንዲሁም ደግሞ ናታን ማለት ነው። እና እሷ ትፈታለች፣ እንዲሁም ደግሞ ናታን ይፈታል። እንዲሁም ደግሞ ቢኒና ይፍራታ እንዲሁም ደግሞ ናታን ሆነው የሰሩት ስራ ይወጣል ማለት ነው። እና ማለት አሁን ላይ እንግዲህ ነገሩ እያጠራጠረ ነው ያለው። ይፍራታ ታሸንፈዋለች ያፌትን፣ እንዲሁም ደግሞ አላቅም ብቻ እንዲሁም ደግሞ ናታን አላቅም ማን እንደሚያሸንፍ ማለት ነው። እና ብቻ እንግዲህ ያፌት መውደቁ ነው ዋናው ነገር ማለት ነው። ግን በቅርቡ እንግዲህ ድራማውም እያለቀ ይመስለኛል። ምክንያቱም አንዳንድ ነገሮች በምናያቸው እና ያሳያል ማለት ነው። እና ሊያልቅ ነው መሰለኝ፣ እየተንገዳገደ ነው ያፌት ማለት ነው። እንግዲህ መጨረሻውን መገመት ከባድ ነው ማለት ነው። ሉሊት እንግዲህ የጽዮን መታሰር እና የናታን በጣም አስደስቷታል ማለት ነው። ይፍራታ እንግዲህ ናታንን ለመጣል ተቃርባለች ማለት ነው። እና ይህን ደግሞ አቤል ያውቃል። አቤል ግን ዝም ብሎ የሚያይ አይመስለኝም። እንግዲህ ከያፌት ጎን ሆኖ እዚህ ቦታ ደርሳለች እና የሆነ ነገር ማድረግ አለብህ ብሎ ለሱ የሚያቃጥር ይመስለኛል። እንግዲህ ያፌት እዚህኛው ክፍል ላይ የለም ማለት ነው። እና ምናልባት የራሱን ነገሮች እያመቻቸ ይሆናል። ምናልባት እንግዲህ እቅዳቸውንም አውቆ ሊሆን ይችላል፣ አይታወቅም። እንግዲህ ዝም ብሎ መገመት ከባድ ነው የሚሆነው። ያው ይሆናሉ የሚሉትን ነው የምንናገር ማለት ነው።